ቆይ ግን ለምን የሆንሽውን አትናገሪም? ለምን የሆንሽውን አትናገሪም? ብነግርህ ምን ታደርጋለህ? አንቺን የነካውን እጁን ሰብረዋለሁ። እየቀለድኩ አይደለም ቴዲ፣ አትቀልድ። አልቀለድኩም እባክሽ። ያወሩት ነገር እኮ ጥሩ ነገር ነው። ለምን እንደዚህ እንደረበሸሽ ነው አልገባኝ። በህይወቴ ክደት አልወድም። ለካደኝ ሰው ደግሞ ምህረት የለኝ። ንገሪኝ፣ ማን ካደሽ? አንተ። ምን? አንተ ታማኝ ሰው ነኝ ብለህ ታስባለህ? እኔ የጠየቅሽኝ ነው? እኔ እኮ እወድሻለሁ። እኔ እኮ ለአንቺ ከመታመን በላይ ነው። አንድ ቀን እጄ ላይ ከጣለ ግን እኔን አያድርገኝ። ምንም አታስቢ። ለአንቺ የመጣውን በሙሉ መልሰዋለሁ። እኔ ለራሴ አላንስም፣ ግን ወዳጄ እኔን ይቀርባል። አልገባኝም። ምን እያልሽ? እዚሁ ነው። እዚሁ ነው ማለት? ቅርብ። አትጨነቅ። ምንም ካላደረግ ምንም አላደርግ። እሺ እንተኛ። እሺ ምን እያደረግሽ ነው? ምን አደረጉ ቴዲ? ይህ ብደት ነው ሉሊት፣ ይህ ብደት ነው። እባክሽን። አንተ ከካድከኝ እኮ ምንም ነገር ማድረግ እንደምችል ነግሬኝ ነበር። እንዴ እና መቼ እኔ እንደዛ አደረግኩ? ክትገላይ ልጠብቅ? ቴዳ፣ እኔ ወድህ ነበረ። እንዴት የመክሊት ሰላይ እንደሆን ካልነገርከኝ? ማ እኔ? ኧረ ውሸት ነው፣ የምር ውሸት ነው። እሱን እኮ የማረጋገጫ ጊዜ አለ። ምናልባት ልታውቅበት የምትችልበት መንገድ ይኖራል። ነገሩ ሳይገባሽ እባክሽን መጥፎ ነገር አታድርጊ እባክሽን። ምንድን ነው ያልገባኝ? አንተ ድንጋይ ራስ። እያጣራሁ ነው አላልኩሽም እንዴ? የመክሊት ወንድም እኮ አባሮኝ እኮ ነው። እኔ ደግሞ ከምድረ ገጽ አጠፋለሁ። ጊዜ ላይ ነው የቀለድክብኝ። በጊዜ ለቀለደ ሰው ምህረት የለኝ። እባክሽን ፍቺኝ። አንድ ነገር ላድርግ። በአጭር ጊዜ ሁሉም ነገር አስተካክላለሁ። እባክሽን። ተው እንጂ ታስተካክላለህ። በቂ ጊዜ ወስደሃል። ባይሆን አንተ ጋር ጊዜ እናሳልፋለን። አረ እኔ ጣፋጭ ፍቅር። ወይ ማሪ፣ ምን ልሁን? ምን ልታዘዝህ? አረ በፈጣሪ ተረጋጊ። ሌላ ሰው እየሆንሽብኝ እኮ ነው። ሲጀመር አታውቀኝም። ይሄኛው ማንነቴን አይተህ የመረጥከውን ትነግረኛለህ። ያው በህይወት ከተረፍክ። አረ በፈጣሪ፣ አረ እባክሽ ልቀቂኝ። እኔ በጣም ብዙ መኖር የምፈልግ ሰው ነኝ። እባክሽ። ውሸታም እኮ ነህ። ከእኔም ከመክሊትም ልትሆን ነበር ሀሳብህ። ማ? እኔ? አረ እኔ ከመክሊት ጋር እንደዚህ አይነት ግንኙነት የለኝም። ጭንካዬ የማንም ነህ አንተ ልክስክስ። አሁን አታናደኝ። አይ አላናድሽም። ማለቴ ይሻልሃል። እኔን አታናደኝ። እኔን ያናደዱኝ ሰዎች መጨረሻቸው የቁም ቅዠት ነው። ታዲያ እኔ ምን አጠፋው? እመንና እለቅሃለሁ። እሺ ምን ልመን? ሰክረ መክሊት ቤት ምን ታደርጋለህ? መቼም ከዛ በፊት ግንኙነት ሳይኖራችሁ አልሄድክም። በእርግጥ አውቃታለሁ፣ ግን ይኸውልሽ አንቺ እንዳሰብሽው አይደለም። ይኸውን የቀረብኳት ማዕድኑን ለመፈለግ ብቻ ነው። ኦ ደንበኛ ውሸት። እና እንዴት አላሰብኩትም? እባክህ። አልዋሸሁም ሉሊት፣ አልዋሸም። እሱን ስቆርጥልህ እናያለን። ሉሊት እባክሽ በእሱ አትምጭብኝ እባክሽ። ጠላትህ እሱ አይደል? አርፈህ ትቀመጣለህ።
ኧረ ወይኔ! ኧረ ምን አይነት ዕዳ ውስጥ ነው የገባሁት? እውነቱ ምንድን ነው? ዓለም ላይ እውነት የሚባል ነገር የለም። ተኝ እባክሽ። ታዲያ ያለውን ንገረኛ። ውሸት ነው? እሺ በቃ እነግርሻለሁ። ተናገር፣ ያለዛ ዘር ነው የማሰጣ። መክሊትን አፈቅራታለሁ። ፍቅር ታውቃለህ? አንተ መጀመሪያውንም ለዚህ ነበር የመጣው። አዎ ልከኝ ነው። የእሷ ስራ ነው ሁሉ። ሎል የሚባል ልጅ እንዳገትሽባት ነግራኝ ነው እሱን እንዳጣራ ነው የላከች። ቺጭራቅ አንድ እርምጃ ከኔ ቀድማለች። በጣም አደገኛ ሴት ናት። ከእሷ ጋር ትጋጭ። እንደምታያት ጥሩ ሴት አይደለችም። እንዴት ማለት? ወንዶችን እያማለለች የተለያዩ ነገሮችን ታሰራቸዋለች። እኔም እንደዛ ነኝ። ወንጀለኛ ሰው ናት። ሰዎችን በፍቅር ታጠምድና ከዛ ትርቃቸዋለች። ይሄ የውሸት ታሪክ ይሁንና ግን ገልሃለሁ። ቆይ እስኪ ስታየኝ እኔ በዚህ አይነት ሁኔታ ውስጥ ዋሻለሁ? ይሻላል። እኔ የምልህ እስከ ዛሬ ላደረግከው ነገር ምን ልቅጣ? እባክሽን እኔ ብዬ ነው የምጮው። እባክሽን ለቂ፣ እባክሽን። አሁን ልብስህን አውልቄ ራቁትን ቀርጻለሁ። ምን? ወይኔ! እባክሽ ሉሊት፣ ኧረ ስለ ወንድ ልጅ አምላክ እባክሽን። ወደ ድሬዳዋ መሄድ አለብን። ተው እንጂ ዝም ብሎ መሄድ አለ እንዴ? እኔ እኮ ስራ አለኝ፣ ህይወት አለኝ። በማታ ሁኔታ በዚህ መቀጠል አንችልም። በልበል እንደዚህ አይነት ነገር ተው። እኔ የትም አልሄድም። እና እዚህ በሰቀቀን ትኖሪ እና ጥላዬ ልትሄድ ነው? ትረዳኛለህ ብዬ ብጠራህ ለጠላት አሳልፈህ ትተኸኝ ልትሄድ ነው? እህቴ ቆይ ምን ማድረግ እችላለሁ? ነገሮቹ ላይ እየተደራረቡ ነው። ቆይ ምን ላድርግ ነኝ? ሰውዬ ያማል ዘው ብለህ ሰው ቤት ውስጥ ትገባለህ? ከብድ በራሱ ዓለም ጤነኛ ነው። የአባታችሁ መልእክተኛ ነኝ። የአባታችሁ አትጨነቁ። አሁን ካሉት ሰይጣኖች እንድከላከልላችሁ ነው የላከኝ። ለምልክት እንዲሆን መልእክት አለኝ። ያው የኔ አባት የት ነው እባክህ? አንዴ እንኳን ልየው። አይተሹ ከሚሞት ሳታዩ ቢኖርልሽ አይሻልም? በህይወት ቢቆይልሽ። እሱ ሰውዬ ግን ምንድነው ከጀርባ የሚያደርገው? ምን አጥፍቶ ነው? ወንድሜ አባታችን እኮ ነው። መቼስ ወንጀል አይሰራም። በቃ አትጨቃጭቁ። እኔ ጭቅጭቅ አልወድም፣ ደስ አይለኝም። ግን ይህን ደብዳቤ እንዴት ሰጠህ አንተ? የኔ ወንድም እናንተ ጠላታችሁን ስለማታውቁ እኔ ደግሞ ስለማውቃችሁ ነው የመጣሁት። ቆይ አንተስ ብትሆን ጥላታችን እገልሃለሁ። ምን አልክ አንተ? እንግዲህ እኔን ካላመናችሁኝ መሄድ ነዋ። እባክህን ግራ አታጋባን። ለራሳችን ምንም የሚያረጋጋ ህይወት ውስጥ አይደለንም። አንተ በማን ወጥተህ ነው እንደዚህ ቱግ የምትለው? የአባታችሁ አደራ ሆኖብኝ ነው እንጂ ማደርግ እኔ ነበር የማውቀው። እሱን ተው እባክህን፣ ተረጋጋ።
ይኸውልህ የሚበላኝን አሞራ ገና ሲዞረኝ ነው የሚያውቀው ሲባል አልሰማህም? የኔ ወንድም እዚህ ተረት እንድተረትብኝ አልመጣም። ታዲያ ተረት ካልወደድኩታ ወንድሜ ይኸውልሽ ይሄ እኮ ጤና የለውም። ሚሊዮን አሳቢም እንዴ ለአገባቡ እንኳን ስርዓት የሌለው ነው እኮ። በዚህ ሰዓት አጥፊያችንን የሚያውቀው እሱ ነው። ስለዚህ ተረጋጋና አዳምጠው። ይኸውልህ ማመን ለመታመን ጥሩ መሰረት ነው። ብንግባባ ጥሩ ይመስለኛል። ይሄ ብዙም ትዕግስት ያለኝ ሰው አይደለሁም። እሺ እና ምን ይሆንልህ? ትዕግስት የለህምና እኛ ዝም ብለን እንቆይ? ቆይ አባታችን የት ነው? በጣም ሩቅ ነው ያለው። እኔም ያገኘሁት በስልክ ነው። ለእናንተ ከለላ እንዳደርግላችሁ ነው ወደዚህ ላከኝ። እሺ ታዲያ ደብዳቤውን እንዴት አገኘው? ይኸውላችሁ እኔ ያገኘሁት በስልክ ነው። ለማንኛውም ደህና ሁኔታ ላይ ሲሆን እንደሚያገኛችሁ ነግሮኛል። እኔ ይሄ ነገር ምንም አላማረኝም። ወንድሜ እስኪ ተው። እኔ ህይወት በጣም ስልችት ብሎኛል። ግዴን ለማትጨነቁ ለትንሽ ጊዜ ብቻ ነው፣ ሁሉም ይስተካከላል። እንዳፍ ያድርገው። ዋው ራቁትን በጣም ነው የምታምረው። እባክሽ እንደዛ አታድርጊ። እባክሽ የምትፈልጊውን ነገር አድርጋለሁ። እባክሽ ተለመኝ። መጀመሪያ ነበር እንጂ ያልኩህን ማድረግ። ደግሞ እኔ ብዙም አልጎዳም። ያው ምንም ቢሆን ጥሩ ጊዜ ያሳልፈናል። እባክሽ የያዝሽውን አጥፊው፣ ከሳስ ውጪ። እሱ እንኳን ከባድ ነው። እኔ እጅ ገብተህ እንዴት በሰላም ትወጣለህ? ምን ልታደርጊ ነው? ትምህርት እሰጥሃለሁ። ጎበዝ ተማሪ ከሆንክ ትቀጥላለህ። ካልሆንኩስ? ተስፋውን ብታስብ አይሻልም? ልትገይኝ ነው? እባክሽ ልለምንሽ፣ እባክሽ በምትወጂው ነገር ልለምንሽ፣ እባክሽ። እኔ የምወደው ነገር የለማ። ማን? ልውል? አዎ፣ ከዚህ በኋላ አንተም መክሊት ተብዬም ከዚህ ዓለም ትሰናበታላችሁ። እባክሽ ቆይ። በሰው ሞት አንቺ ምን ትጠቀሚያለሽ? ደስታ ይሰማኛል። አንድ ነገር የኔ እንዳይሆን ያደረገውን ነገር ማስወገድ ሰላም ይሰጠኛል። ከዛስ? ምንም ከዛ የለውም። ህይወት ይቀጥላል። እና በቃ እኔ ማንም ከዛ አያስወጣም። የኔ ድንጋይ ራስ ላጠፋብኝ ጊዜ ትቀጣለህ። ምን? ቅጣቴ ደግሞ ምንድን ነው? አትቸኩል። የሚመጣብን ዝም ብለህ መቀበል ነው። እባክሽ ይቅርታ አድርጊልኝ። ባጠፋሁት ነገር ልካስ? ሳትቀጣ ምኑን ተማርከው? አንድ እድል ብቻ፣ አንድ እድል። የነበረውን በሙሉ አስተካክላለሁ። እንዴት አድርገህ? ማዕዱን አመጣዋለሁ። የመክሊት ወንድም መጥቶ የለ? እንዴት አድርገህ ነው አሳምነ ቤት የምትገባው? እሱን ለእኔ ታዩ። ድጋሚ ላንተ ልተው? ደነዝ። በፈጣሪ ስም እልልሻለሁ፣ አደርገዋለሁ። ካላደረግከውስ? የፈለግሽውን ነገር አድርጊ። የኔ ሰዎች ይከታተሉሃል። አንድ ነገር አደርጋለሁ ካልክ የኔ ሰዎች አይንህን ይጠብሱልሃል። እሺ። አንተ ባለህበት አቅጣጫ በየትኛውም በኩል ሰው አለኝ። ግደሉት የሚል ትዕዛዝ ብቻ ነው ከኔ የሚጠበቅብኝ። አታስቢ። ዝም በል። አታስቢ አትበል። ይህ ምን ይመስላል? ኩፍችኛ። ዝም ብሎ መፍታት የለም። እባክሽ እንደሱ አታድርጊ። ትሰምኛለሽ? ይሄ ነገር ወጥመድ ቢሆንስ? የአባታችን ደብዳቤ እኮ አሳየን። በዛ ደብዳቤ ላይ ደግሞ ያለው ጽሑፍ ያባ ነው። ጥንቃቄ ማድረግ አለብን። የዛሬን ሰው ማመን አይቻልም። እነግርሻለሁ፣ ጥንቃቄ ማድረግ አለብን። እሺ፣ እና ምን እናድርግ ነው የምትለኝ አንተ? እናስወጣ፣ ቀስ ብለን እናስወጣ። ድንገት እኮ የአባታችን ሰው ሆኖ ከተገኘ አባታችንን ድጋሚ ላናየው ነው። እሱ ከፈለገ ራሱ መጥቶ ያገኘናል። ተው ግን አባ ለእኛ ብሎ የሚያደርገውን ነገር ሁሉ ማሳነስ አይሆንብንም? መጀመሪያ የከተተን እኮ እሱ ራሱ ነው። ቢያዝንስ ይዘና ከፈለገ።
ታው ግን እንደዛ አይባልም። አባታችን እኮ ነው። ውስብስብ ችግር ውስጥ ባይገባ እንደዛ አያደርግም። እኛ እሱን መረዳት እንጂ መውቀስ አይጠበቅብንም። ይኸውልሽ እኔ ቤተሰብ ያለኝ ሰው ነኝ። በዚህ ሁኔታ እስከ መቼ ነው የምንቀጥለው? እና ጥላይ ልትሄድ ነው? እሱን ባድርግ እስካሁን እዚህ ሆነ አስቆይ። እንሂድ ያልኩሽ የአባታችን ድብቆች ማለቂያ ስለሌለው ነው። ይሄንን ሰው በሆነ መንገድ እንሰልለው። እንዴት? ጊዜ ሰጠነው፣ እንከታተለው። የሆነ ክፍል እንስጠውና በአይነ ቁራኛ እንከታተለዋለን። ቢሆንስ ትክክለኛ አባታችን ሰው ከሆነ እኮ መልሰን ድብቆች ውስጥ መግባታችን ነው። ቢሆንም ወንድሜ ለእኔ ረፍት ይሰማኛል። እባክህን ተረጋጋ። ቆይ ምን እያሰብክ ነው? የሚታሰብ ይጠፋል ብለሽ ነው? ለምሳሌ ስለ ሰው ልጆች ዕጣ ፈንታ። ምን ማለት? የወደፊት የሰው ልጅ ኑሮ። የዛሬን ማደሪያን ሳታውቅ በዛ ላይ ስለ ወደፊት ስለ ሌላ ሰው ማሰብ ተገቢ ነው? ምን ነው ዛሬ ማታ እኔ ላይ ምን አሰባችሁ? አረ ምንም። እና ምን አንተባተበሽ? አረ አልተንተባተብኩም። አባቴ ስለ አንቺ ጭራሽ ነው አውርቶ የማይጠግበው። አባቴን እንዴት ነው የምታውቀው? በስራ ነው የማውቀው። እኔም እንደ አባትሽ ማዕድን ቆፋሪ ነበርኩ። አባቴ ስለ እኔ ምን ብሎ ያውቃል? ብዙ ነገር፣ በጣም ብዙ። ለምሳሌ? ምሳሌ በጣም ትወጃለሽ፣ እኔ ደግሞ ምሳሌ አልወድም። ስለዚህ ነገር ማብራራት አይጠበቅብኝም። ምን ችግር አለው? አባ ስለናፈቀኝ ነው። በጣም ጥሩ። በጣም ከናፈቀሽ እንድትገናኙ ማድረግ እችላለሁ። አንተ ግን እኔ ምን ቆንጆ ነገር ነህ። ሁሉም ሰው እኮ ቆንጆ ነው። እንዴት? ሁላችንም የእግዚአብሔር ፍጡሮች ነን። ስለዚህ ሁላችንም ቆንጆች ነን። እግዚአብሔር ደግሞ አይሳሳትም። ዋው የሚገርም ጌታ ነው። ሁሉም እኮ አይን እያለው ነው የማያየው። ሌላ ጥያቄ ልጠይቅህ? ውጭልኝ። አቤት። ውጭ አልኩሽ እኮ። ደግሞ አንቺና ወንድምሽ እኔን መሰለል አይጠበቅባችሁም። እኔ ነኝ። አበቃ። ሂጂ ውጪ። መጨረሻ እንደዚህ ሆነ።